ሳገባ ነግራቸዋለሁ የሚደረገውን አይቼ ሲድሩኝ እኔ በጫጉላ ሳግ ስለማገባ እሱን ጠይቄ ደግሞ ለምሳሌ ነበር እንዴ ያለ የባልና የሚስቶችን እናውሮ የሚጣፈጠውን ወሬ አይሻል እና በጫጉላ ይውልሽ በጫጉላ እንዴት ይደረጋል መሰለሽ ያኔ ተጋብተው ጨርሰዋል ዞሮ አይደል የለውን ተሰጣጣ ለምሳሌ አንቺ የወንድ አካል ከሆንሽ እኔ ምራት ማለት ነው ላንቺ አማቼ ምራት እንጂ እኔ ምራትሽ ነው መሆን አንቺ ነሽ አንቺ የባሌ እህት ነሽ እንደ ልክ እንዳይት አይትማ ምራትና ምራት ነው ዋርሳ ነው ዋርሳ ደመቀ ያውቃል ማሪ ከዛ የጫጉለው ወሬ እና ቆይ ከመሃል እንጉረድና እናወሩ እዛ ጫጉላ ውስጥ ያኔ ጨራርሰው ይሄዳሉ ጫጉላ ውስጥ ወደ መኝታ ይባላል ከብዙ ሰርገኛ ውስጥ አንዱ ለምሳሌ ደመቀ ሊመረጥ ይችላል አንቺና ቢኒ ጫጉላ ውስጥ ማለት ነው እኔና ቢኒ ተጋብተን ለምሳሌ ከዛ የቢኒ ሲርሚዝ የሚሆነው ልክ ኃላፊ የሚሆነው ደመቀ ከዛ ጫጉላ ውስጥ ትገቢያለሽ ደመቀ እንግዲህ ይቆጣጠራል ምናምን ልጆቹ መተው እንዳያዳምጡ ምን እንደምትሰሩ ምናምን ያለችትን ነገር ያዳምጣሉ እነሱ ደግሞ ለመጮህ አለ ማልቀስ አለ አልሰጥም ማለት አለ አልሰጥም ካልሽ ሁሉ ትደበደቢያለሽ በአለንጋ ባሌ ነው ደመቀ ነው የሚደበድብሽ ባልሽም እዛው በጥፊ በለው ነው ዝም ብሎ ከፊት ከኋላ እንዴ እኔ ባሌ ያገባውት እንትን ደመቀ ሊደበድበኝ ነው እንዴ አልሰጥም ካልሽ እንትና ኃላፊነት ተሰጥቶታል ልክ አሁን እኔ የሆነ ሰዓት ምን ገጠመኝ መሰለሽ እንደዚህ ተመርጦ ትልቅ ነው ልጁ ግብዳ ነውና የእንትኑ ማለት ነው ልክ እንደደመቀ ኃላፊው ጫጉሎውን ዙሪያውን የሚጠብቅ ሰው እንዳያዳምጣቸው ምናምን ከዛ የሆነ ሰዓት ሱክ ስል አላየኝም ነበር ተደብቄ እንደዚህ ያጆር ው ትላለሽ ልጅቷ አልሰጥም ብላ ማለት አልሰጥም ብላ ከዛ እንደዛ ሆና እየጮች እኔ ሳዳምጥ ልክ ያለሽ ድርስ አለብኝ ከዛ እዚህ ጋር ሁለቴ ሲሰጠኝ ባለንጋ እሮጣለሁ ስል በዚህ እስካሁን ራሱ ምን ቤት ይመላጣዋል የበቆሎ አገዳ ብታይ የሷ ድንግል ሳይሄድ የኔ ድንግል ዶ ቁጭ አለ በግሬ ገባ ማርያምን ስሬስ ይሄ ነገር ገጥሞኛል እና ባለየው ሳይሆን የሚደባደበው ኃላፊው ሚዜው ነው ሚዜው ካገኘሽ ገደለሽ ሚስቲት እየትም ደግሞ ካልሰጠችም አለቀልሽ በሞትባቸው ሳስ ይመጣል አለንጋ ይገላል እንዴ አፈንጫው ወይ ነው እንዴ ማሳት በእኛ ጋር ግን ይኸውልሽ አሁን ቃል ያልሽው ማለት ነው የባለ ስርሚዜ እሷን አይገርፍም ባልየው ነው የሚገርፋት አይ ጫንቱን በአለንጋ ይዞ ማርያምን ይማታል ገርፍም እኔ አሁን ከተወለድኩ አይደል እንዴ በቆሎ አገዳ በግሬ ይገባው ከዛ ው ትላለሽ ከዛ ሰውየው ደግሞ ኧረ እባክህ የሰው ልጅ ገለህ እባክህ እንዳታስይዘኝ የዛሬን ትደርበት እደሩ አርፈህ ወደ ቤት ስገቡ ዘው ተዘው እንትን ትላለህ ተባለ እና እንደዚህ አይነት የገጠር እመቤቴን የገጠር ሰርግ በጣም አሪፍ ነው አሁን ላይ እንደምታዩ በጣም የሚያስጠላ ነው ያለ የደረስንበት ደመበር እኔ በ11 ዓመቴ ተጋቡ ከዛ አለቀ 10 ቀን ነው መሰለኝ ጫጉላ እኛ ጋር 3 ቀን ነው ወደ እናንተ 15 መሰለኝ የሙስሊም ይመስለኛል 15 ቀን አይደል አረ ወደኛ 10 ቀን ነው ጫጉላ እኛ ጋር 3 ቀን ነው የሙስሊሞች ግን ሁሉ የሚቀመጥ አለ እኛ ጋር ሙስሊሞች ሰርግ ስንሄድ 30 ቀን የሚቀመጥ እንዴ አንድ ወር እስማ እኛ ጋር የሙስሊሞቹ 40 ቀን ሁሉ የሚቀመጥ አለ ጫጉላ እዛው ውጭ ላይ ሰራ ብሎ እኮ ነው እንዴ ናችሁ ስራው አለ ግምጃዬ ስለማታቅ ያው በልጅነቷ ነው የወጣችው ምንም አታውቅም ግምጃዬ ታደገኝ እኔም ባይዘወይ ቃልዬ
አታውቅም። ግምጃዬ ገና ህፃን ናት። አሁን ምንም አታውቅም ስለ ባህል። ሁለተኛ ይገረፋል አልሽው ደግሞ ሚዜ ይገረፋል። ውጭ ላይ ሰው ካገኘ በጫጉላ ዙሪያ ካገኘ ላጥናው ነው በደንብ የሚገረፈው። ሙሽራዋንስ ሙሽራዋ ይዛ ካልመጣች ባሏ ለማን የሰጠሽው ለምንድን ነው ምናምን ብሎ ይገርፋል እንጂ ሚዜ አይገርፋል። አይደለም አልሰጥም ካለሽ ትደበደቢል። ያልሰጥም ማን ነው ሚዜ አይደበድብም ታዲያ አልሰጥም። አባቴስ አሁን ዝም ይላል። ጫጉለው ፈቅ ተብሎ ነው የሚሰራ። እሱም አይሰሙም እነሱ እኮ ጨዋታ ላይ እንደሆነ ነው። ዝቃለ እንዴ እኔ ድፍት ነው የማደርገው። ለምን ይገርፈኛል? ቃልዬ መድኃኒዓለምን አዝማንጅራቱ እንደገና መደፈው ማሪ የምን እንትን ማለት ነው። በቃ ያጠራግሪ ነው እንጂ አባቴ ድረስ እያልኩላት በሩጫ እንደነበር ነው። ዝም ብዬ ሲነካል እንዴ እንኳን እኔ ደግሞ በእኛም አለ ወደታች አንድ ወር እስከ ምናምን የሚሞሸርበት ቦታ አለ። በየቦታው ይለያያል እንጂ እስከ አንድ ወር የሚሞሸር ማለት ክርስቲያን ሆኖ እኛ ጋር አሁን ተዋ አለ። እኔ በርግጥ አላቅም። የዛኔ 10 ሊትር እያስኩ ነው የምታቀኝ 10 ሊትር ጀሪካንና አሁን እኛ ጋር እንትን ይሄንን ብቅል ሰበራ የሚባለውን እኔ እናቶችም ጋር ገብቼ ስለማላቅ ነው መሰል እሱን አላቅም። ከዛ ደግሞ ጫጉላውንም ግርፋቱንም ይሄ ዝም ብሎ እኔ ይሄን አላቅም። ዝም ብሎ ሰርግ ነው በቃ ሲወስዳት ነው እኔ የማቀው እዛ ላይ ነው የማቀው እንጂ እኔ ብቅል ሰበራ ገለሙት ድፍድፍ እና ጣላ ነው የማቀው። ከዛ የሰርጉ ዕለት ስጋ ይመጣል ይታረዳል። ጀመር ሰርግ ራሱ በልተሽ የምታውቂ አይመስለኝም። የሪ ስትዳር ነው የማውቀው። እሷም ስትዳር አላቅም በስነ ስርዓት ወዲያው ጤፍ ሸክም ነው የኔን በጥሶ ይጣል። የምር በጣም ነበር የምሸከመው ይሄ እህል ነገር ምናምን። አራኝ በሸክም ሄደ ሲጀምር ማንም አለካኝ። ሌላ ምን አለ አሁን በእኛ በቦረኖች ባህል ምን ባህል ያለ አሁን ብዙ ጥያቄዎች ባይዘው ይጠየቃሉ፣ ግን አላቅም ብዬ ነው የምናገረው። ምክንያቱም ባህልን ማታቂ ከሆነ ሙሉን ማታቂ ከሆነ ለማውራት በጣም ከባድ ነው። እንኳን አይደለም ማታቂው የምታቂውን ብትናገር ያው የዛሬ ዘመን ሰው ትክክለኛውን እንኳን ወይ ስህተት ነው ብሎ ስህተትሽን ነው የሚያበዛውና ባህል ከአንድም ሁለቴ ተጠይቄ አላቅም። ይከብዳል። ገጠር ላይ አሁን እኛ ጋር አንድ ሰው ሲያገባ ለመጀመሪያ ሲተዋወቅ በማህበርም ሆነ በሆነ ነገር ብቻ ሰው ጋር ይተዋወቃል። ጀምር በቃ ባህሉ ከኛ ጋር አንድ ነው አለቅ። ያው ጎጃም ጋር የሚለያየው የእናንተ ይፈጥናል። የኛ ግን እስከ 4 አመትም ወይም እስከ 2 አመት ተዋውቆ የሚቀመጥ አለ። ከዛም በኋላ የሚጋባ ማለት ነው። አይቆይም እንደው ግፋቢል 1 አመት እንጂ 4 ምናምን አንቀመጥም። እኛ እንደዛ ፍን ነው ፍን አርጉት ናይ መላ ነፋሳ ይግባው ናይ መላ የዛሬው አዱኛ የጎጃሞች ነው አላቅም ነው ይባላል። ግን ወይት የሚለኝ ተወይና ሻት የወይና ረግ ማላይ ምድር ማርያምን ይሄማ እናንተ ጋር ይኖራል። ወይና ሾይቴና ረግ ብሎ እገልዬ ባለማረግ ምናምን ይባላል። ባልተ ማላይ ምድር እኔ ልጁን ሲድራሻሻው ተጠየቂ ነይ መላ እንደው መላ ያደረግሽው ጠላ ነይ መላ እንደው መላ ጠጅ ነው አረቂ ነይ መላ እንደው መላ በቃ ዝም ብሎ ሙዚቃ ሳታቋጥሎ ዝም በበሉሻት ይስቃልኝ ሞላሉ ዳር እስከ ድንበሩ ሞላልሽ አንቺ ድል የለሽ። እቺ ዘፈን የለም እናንተ ጋር